ምድር አለቀላት ማለት ነው። ፕሬዝ ዘ ሎርድ አሜን። በቃ በቋንቋው ደግሞ መድረስ ካለበት በእኛ አይደለም በእነሱ ነው የሚደርሰው። እነሱን ኢኩዊፕ ካደረገ ዓለምን መድረስ ይቻላል። ይሁን ያንቺ ውጤት ነው። ደስ ሊልሽ ይገባል። ፕሬዝ ጋድ ጌታ ባርኳት። መጥሪዬ እግዚአብሔር ትልቅ ነው። አጠገባችሁ ያለውን እግዚአብሔር ትልቅ ነው። ቤሉ ሌላለች ቤሉ ሌለች ዛሬ ጀስ ወጡ ብለስታ ምክንያቱም ቤት እያስተማራች ያለች ልጅ ናት። ትናንትና በቃ አጋጣሚ ረድቶኝ ወጥቼ ነበር ከእነሱ ጋር እና ስትመሰክር በጣም በቃ ልቤ ነበር። ሪሴንት ልኝ ጌታ ያገኘችው ገብቷል። ወጥታ መመስከር ማለት በጣም በቃ ልብ የሚነካ ነበር እና ጀስት ብለስ ላደርጋት ብዬ ነበር። ጌታ ይመስገን። ሁላችሁም ተባረኩ። ኳየር ወንደርፉል ነበረ። ዝማሬ መንፈሱ ጸሎቱ ጀምሮ ፕሬዝ ዘ ሎርድ። የእግዚአብሔር ህልውና በመካከላችን፣ የእግዚአብሔር መገኘት በመካከላችን። ተባረኩ። ደግሞ ኳየሮች በእውነት ሁሌ ነው ባረካቸው። ለምን እንደሆነ ታውቃላችሁ? እኛ እዚህ ነው የምናያቸው እሑድ፣ ግን በጣም ቢዚ በሆነበት ታይም ላይ ማክሰኞ ጸሎት አላቸው የእነሱ ንገርልኝ ብሎ ነው እኔ ራሴ እና ምክንያቱም እንግዲህ ቢዚ ለምንል ሰዎች ቢዚ ያለመሆናቸውን ለማሳየት የራሳቸው ጸሎት አላቸው። ከዛ ቅዳሜ ደግሞ ይመጣሉ። ቅዳሜ በተለይ አንዳንዶቻችሁ ከተኞ እስከ ዓርብ ስለሆነ የሚሰሩ ዓርብ ቅዳሜ ነው ያለቻቸው። ያችን ቀን ሳክሪፋይስ አድርጎ ይመጣሉ። ዋጋ ከፍለው ይመጣሉ። ማለት መታወቅ ያለባቸው ሰዎች መታወቅ። ከዛ ውጭ የድምፅ የሚማሩት ትምህርት ደግሞ አለ። አይዶን አንድ ሰዓት ነው ሁለት ሰዓት እና ያን ሁሉ ጊዜ ተርፏቸው አይደለም። በጣም 100% ግን ጊዜ ገዝተው አይደል? ዘመኑ ደርሷልና ጊዜ ምን በሚላል ዋጅት በትግርኛ አድጉ። ፕሬዝ ጋድ ጌታ ይባረክ። ጌታ ይመስገን። በቃ ለመመስገን ያለባቸው ሰዎች መመስገን ስላለባቸው ጌታ ይመስገን። እናመሰግናለን። ትንሽ ቃል ከኔ ጋር እንከፋፈላለን። ሃሌሉያ። አንድ ክፍል ላንበብና ሬካ ፖላዶስ ቶክሮዶስ ከለበያ ወንጌል ዮሐንስ 17 በሙሉ ባለበው ደስ ይለኛል። ምክንያቱም ከሀሳቤም ጋር ትንሽ ስለሚገናኝ እዚህ ጋር ቁጭ ብዬ ያለው ነውና ወደ ልቤ መጣና ለምን አናነበው? የተወሰነ ፓርት ነበር የፈለኩት፣ ሁሉንም ብናነበው። አባት ሆይ ጊዜው ደርሷል፣ ልጅህ ያከብርህ ዘንድ ልጅህን አክብረው፣ ከአንተ ለተቀበላቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የሰጠኸኝን ሥራ በመፈጸም በምድር አከበርኩ። እንግዲህ አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ። ለእነዚህም ከዓለም ለሰጠኸኝ ሰዎች ስምህን ገልጬላቸዋል። ያንተ ነበሩ፣ ለእኔ ሰጠኸኝ፣ እነርሱም ቃልህን ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን አውቀዋል። ምክንያቱም የሰጠኸኝን ቃል ሰጥቻቸዋለሁ፣ ተቀብለዋል። እኔም ከአንተ እንደመጣው በእርግጥ አውቀዋል። አንተ እንደላከኝም አምነዋል። እነርሱ ያንተ ስለሆኑ እጸልይላቸዋለሁ፣ ለሰጠኸኝና ያንተ ለሆኑት እንጂ ለዓለም አልጸልይም። የእኔ የሆነው ሁሉ ያንተ ነው፣ ያንተ የሆነው ሁሉ የእኔ ነው። በእነርሱም ከብሬአለሁ። ከእንግዲህ እኔ በዓለም አልቆይም፣ እነርሱ ግን በዓለም ውስጥ ናቸው። እኔም ወደ አንተ መምጣቴ ነው። ቅዱስ አባት ሆይ እኛ አንድ እንደሆነ እነርሱ አንድ እንዲሆኑ በሰጠኸኝ ስምህ ጠብቃቸው። አንድነታችን የተጠበቀ እሺ።
አንዳንዴ በክርስቲያን መካከል ግጭት ስለተለያዩ ሲባል ይሄኛውን አንድነት አለው ያመጣ። ይሄኛው ራሱ ኢየሱስ ክርስቶስ የጸለየው አንድነት ነው። በሞትና በትንሣኤው ያመጣው አንድነት ነው። ማንም ምንም ኃይል ሊበትነው አይችልም። ፕሬዝ ጋድ። እኔ ከእነርሱ ጋር ሳለው በሰጠኝ ስም ከለልኳቸው፣ ጠበቅኳቸው። የመጽሐፍ ቃል ሊፈጸም ከአንዱ ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ መምጣቴ ነው። ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁንም በዓለም እያለው ይህን እናገራለሁ። ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለው እነርሱ ከዓለም ባለመሆናቸው ዓለም ጠልቷቸዋል። ምክንያቱም ብዙ ክርስቲያኖች ዓለም እንዲወዳቸው ኤክስፔክት እንደዚህ እያደረገ ምን መጥፎ አድርገን ነው የሚጠሩ ምን እንላለን። የምለምንህ ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። እኔ ከዓለም እንዳልሆን ሁሉ እነርሱም ከዓለም አይደሉም። ቃልህ እውነት ነው። በእውነትህ ምን በላቸው? ቀድሳቸው። እስኪ ተቀድሻለሁ፣ በእውነቱ ተቀድሻለሁ። አንተ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ። እነርሱ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሻለሁ። ምን እንድትባሉ? ቅዱሳን እንድትባሉ። ክርስቶስ ራሱን ምን ብሏል? ቀድሷል። ስለዚህ አንዳንድ ሰው እኔ ቅዱስ ነኝ ስትል ትዕቢተኛ የሆኑ ቅዱስ ሆነ ካላንከለ ትዕቢተኛ። ምክንያቱም ክርስቶስ የሰራውን እያናናከረ ማለት ነው። ስለዚህ እሱ በሰራው ተቀድሻለሁ። የእነሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለእኛ ማለት ነው ለእነዚህ ብቻ አልጸልይም። ይህም አባቶይ አንተ በእኔ እኔም በአንተ እንዳለ ሁሉ አንድ እንዲሆኑ እንዲሁም አንተ እኔ እንደላከኝ ዓለም ያምን ዘንድ እነርሱ በእኛ እንዲሆኑ ነው። እኛ አንድ እንደሆነ እነርሱ አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። ይህም እኔ በእርሱ አንተም በእኔ መሆንህን አንተ እንደላከኝና እኔም በወደድከኝ መጠን እነርሱን እንደወደድካቸው ዓለም ያውቅ ዘንድ ነው። አንድነታቸው ፍጹም ይሁን። አባቶይ እነዚህ የሰጠኸኝን እኔ ባለሁበት እንዲሆኑ ዓለም ሳይፈጠር ስለወደድከኝ የሰጠኸኝንም ክብሬን እንዲያዩ እፈልጋለሁ። ጻድቅ አባቶይ ዓለም ባያውቅህ ምን ያውቃል? እነዚህ አንተ እንደላከኝ ያውቃሉ። ለእኔ ያለ ፍቅር በእነርሱ እንዲሆን እኔም በእነርሱ እንዲሆን ስምህን እንዲያውቁ አድርጌያለሁ፣ እንዲያውቁትም አደርጋለሁ። ፕሬዝ ጋድ። አንድ ከእንትና አንብና ወደ ዛሬው አልፋለሁ። ራእይ 5:8 ጀምሮ የፈለገው 9ና 10 መጽሐፉን በወሰደ ጊዜ አራቱ ሕያዋን ፍጡራን 24ቱ ሽማግሌዎች በበጉ ፊት በግንባራቸው ተደፉ። እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞችንም ልትፈታ ይገባሃል። ምክንያቱም አንተ ምን ብለሃል? ታርደሃል። ከዛስ በደምህ እስኪ ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋሽተሃል። ለአምላካችን መንግሥትና ካህናት አድርገሃቸዋል። እነርሱም በምድር ላይ ይነግሣሉ። ጸልያለሁ። አባት ሆይ አንድነትን የሰራኸው አንተ ነህ። እኛ በምንም አይነት መስፈርት በቃ ዓለም በሚፈልገው ቢሆን አንድ ላይ መሆን ማንችል ሰዎች፣ የተለያየ ብሔር አለን፣ የተለያየ ቋንቋ አለን፣ የተለያየ ዘር አለን፣ የተለያየ ችሎታ አለን፣ የተለያየ የሀብት ለበል አለን። በቃ እንደ መልካችን ሁሉ ልዩ ልዩ ነን። ነገር ግን በመንፈስህ አንድ ስላደረገን ማለት አንድነታችን አንተ በሰራኸው ስራ፣ መሰብሰባችን በስምህ ነው። በጌታ በኢየሱስ ክርስቶስም ይህ ጉባኤ አንድ ስለሆነ አመሰግናለሁ። ሃሌሉያ ሃሌሉያ። የነፍሴ የውስጤ የልቤ የሚገባው ወዳጄ
በቃሉ መጥቷል ወደ ደጅ ሳንኳኳ ከልጄ የክብርን ንጉሥ አስገባለሁ በአፉ ቃል ነፍሴ አጠግባለሁ የውስጤ የልቤ የሚገባው ወዳጄ በአፉ ቃል ሳንኳኳ ከፍቼ የክብርን ንጉሥ አስገባለሁ በአፉ ቃል ነፍሴ አጠግባለሁ። አንድናችን አንድ አድርጎናል ኢየሱስ። አንድነታችንን ሊያደፈርስ የሚችል የአጋንንት ኃይል የለም። መጽሐፍ ቅዱስ ወንጌል ማቴዎስ 16 ላይ ቀደም አቢብ ሲያነበው ነበርና ይህን የገለጸልን የሰማይ ስጋና ደም አይደለም፣ የሰማይ አባት ነው። በዚህ መገለጥ ላይ ቤተ ክርስቲያንን መሰረታል። በዚህ እውቀት ላይ ቤተ ክርስቲያንን መሰረታል። የገሃነም ደጆች አያሸንፏትም። ከሰማይ የመጣ የውዴ ቃል ልጄ ወዳጄ ሆይ አንተ የኔ ሲል በኮረብታዎች ላይ ሐዘን የሚያስረሳ ነፍሴን ያባብልን ከሰማይ የመጣ የውዴ ቃል ልጄ
የቃልህን ፍቺ አብራለን። ቃልህን መኖር እንድንችል ጸጋ አብዛለን። የዘላለም አባት እንባረክሃለን። ይህም ሕዝብ ስለባረክ እንባረክሃለን። መውጣት መግባታችን ስለተባረከ እንባረክሃለን። ስለቀደስከን እንባረክሃለን። አንድ ስላደረከን እንባረክሃለን። በጌታ በኢየሱስ ስም አሜን። ተባረክ። ጌታ ይባረክ። አንድ በዚህ ውስጥ ያለ አካፍላችኋለሁ። አርስቱ ምን ማለት ትችላላችሁ መሰላችሁ? ሚዛናዊነትን የጠበቀ የክርስትና ሕይወት ወይም ደግሞ ባላንሱን የጠበቀ የክርስትና ሕይወት። ለመነሻ ከምሳሌ 26 እነሳለሁ። አንድ ሀሳብ ነገራቸዋል። በክርስትና ሕይወት ውስጥ ስንመላለስ፣ ስንወጣ፣ ስንገባ ብዙ ሚዛናዊነት የሚያስፈልግበት ነገር አለ። ዛሬ ከሚያስፈልግበት አንዱን እና ዋነኛው ነው የምንነጋገረው። ጌታ መንፈስ ቅዱስ ያስተምረናል። ጌታ መንፈስ ቅዱስ እንደሚያስተምር እርግጠኛ ሆኜ ነው የመጣሁት። ምክንያቱም እኔን የነካኝ እኔ አንድ ነገር አምናለሁ። እኔን ያልነካኝ ሰውን ይነካል ብያለ። እኔን ከነካኝ ግን ሰውን እንደሚነካ ደግሞ ፕራይስ ጋር። ምክንያቱም እኔም የምሰራበታለሁ፣ እናንተ የምትሰሩበታል። የእግዚአብሔር ቃል የሚሰራ ስለሆነ ሚዛናዊነት በጣም አስፈላጊ ነው። ሁላችንም ስለ ጨው ጥቅም እናውቃለን። ምግብ ላይ ያጣፍጣል፣ በጣም ባላንሱን የጠበቀ አይደል? ሲበዛበት ይበላል፣ ሲያንስበት በሕክምና ካልታዘዘ በስተቀር መርሮ ነው የምትለምደው። ግን በትክክለኛ ጨውን ካስቀመጥኩ ይጣፍጣል፣ ጠግበህ ራሱ ትበላለህ። በክርስትና ሕይወት ውስጥም እንደዚህ ያለ አንድ ምሳሌ በጣም ደስ ትለኛለች። እሷን አንብባትና የትኛውን አንግል ዛሬ እንደማሳያችሁ እንነጋገራለን። ምሳሌ 26 በጣም ስለ ባላንስ ስናገር ሞዳት ክፍል ብዙ ጊዜ ስላት ሰምታችሁ ይሆናል። እንደው በስብከት መልኩ አላመጣኋትም እንጂ ብዙ ጊዜ ላ 4 እና 5 ቂልን እንደ ቂልነቱ አትመልስለት፣ አለበለዚያ ራስን እንደርሱ ትሆናለህ። ቂልን እንደ ቂልነቱ ምን በሉት እስኪ አትመልስለት፣ ወይም ደግሞ ሞኝ እንደ ሞኝነቱ ምን አትመልስለት። ከዛ 5 ላይ ደግሞ እዛው ምንም ሳይቀየር ቂልን እንደ ቂልነቱ መልስለት ደግሞ አለዚያ ጠቢብ የሆነ ይመስለዋል። አሁን 4 እና 5 ስናይ ሁለት የሚጋጭ የሚመስሉ ግን የማይጋጩ ጥቅሶች ናቸው። ቂልን እንደ ቂልነቱ መልስለት ይላል። መለስ ብሎ ደግሞ አትመልስለት። ስለዚህ የምትመልስለት ጊዜ አለ፣ የማትመልስለት ጊዜ አለ ማለት ታይሙን ወጥ፣ ሁኔታውን ወጥ፣ ኮንዲሽኑን ወጥ ማለት ነው። ስለዚህ መመለስ ያለበት ጊዜ መልስ፣ የሌለበት ጊዜ ዝም በል። ታዲያ ዛሬ ልናገርበት የፈለኩት ዋናው ፖይንቴ ስለ አካል። እኛ የክርስቶስ ምንድን ነው? አካል። ሁላችንም ክርስቶስ ኢየሱስ በሰራው ስራ በሞቱና በትንሣኤ ቤተክርስቲያን ተሰራች። ስለዚህ ማንም የተለየ ነገር ቢነግረን እኛ የክርስቶስ ነው። አንድ ነገር ልንገራችሁ። ሄደን ሰዎችን ስንመሰክር ምን ብለን ነው የምንመሰክር? ጌታ ኢየሱስ ተቀበሏል በልብህ ብታምን በአፍህ ብትመሰክር ምን ትላለህ? ዶክትሪን ብታውቅ ይላል፣ እንትን ብታውቅ ይላል። ምንም አይልም አይደል? አያስፈልግም እያልኩ አይደለም። በጣም ብዙ ሰው ለመለያያ ምክንያት ስለሚያደርገው፣ ነገር ግን መጽሐፍ ቅዱስ ሲናገር ክርስቶስ መንፈስ ያለው የክርስቶስ ነው፣ የክርስቶስ መንፈስ የሌለው የክርስቶስ አይደለም። በቃ ላይውሱ። በጣም ብዙዎቻችሁ ስለ ሥላሴ ተንትናችሁ
ተናገሩ ብትባሉ አትናገሩ። አልዳናችሁ ማለት ነው። የክርስቶስ መንፈስ የለባችሁ ማለት ነው። ትምህርት ጸንተን እንድንቆም ያደርገናል። እውነት ነው፣ ያስፈልጋል። ነገር ግን ዋናው ምንድነው ካላችሁ የክርስቶስ መንፈስ በውስጣችሁ አለ ወይ? የክርስቶስ መንፈስ በውስጣችን ካለ አንድ ነው። እኛን አንድ ያደረገን የሱ መንፈስ ነው። ክርስቶስን ከሙታን ያስነሳው መንፈስ በውስጣችሁ ካለ አይደለም ነው። ክርስቶስን በሙታን ባስነሳው በመንፈስ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ኢየሱስ ክርስቶስ ለደቀ መዛሙርቱ አንድ ጥያቄ ጠየቃቸው። ገብቼ ያላ ቅድም እንዴት እንደተጠቀሰው ነገር እዛ አካባቢ ነው። ማቴዎስ 16 ሰዎች ስለኔ ማን ይላሉ? ምን ይላሉ አለ። አንዳንዶቹ ኤልያስ ይላሉ፣ አንዳንዶቹ ኤርምያስ ይላሉ፣ አንዳንዶቹ ከነቢያት አንዱ ነው ይላል አለና ጥያቄው አሁን እነዚህ ሰዎች የሚሉትን ለማወቅ አይደለም። ኢየሱስ በቀጥታ እነሱ የሚሉትን ለማወቅ ነው የፈለገው። እናንተስ ማን ትሉኛላችሁ? ዛሬ እስኪ ክርስቶስ ለአንተ ማን ነው? ማን ነው? ዛሬ የሚጠይቀው እሱ ክርስቶስ ለአንተ ማን ነው? ወዲያው ጴጥሮስን በጣም ስወደው በፍጥነት አንተ ሕያው የሕያው የእግዚአብሔር ልጅ ክርስቶስ ነህ። ከዛ በኋላ ይህን የገለጠልህ ስጋና ደም አይደለም። ስጋና ደም ማለት ሰው ማለት ሌላ ምንም ትርጉም የለውም። በአይምሮ በማይንዳችን የምናውቀው ማለት ነው። ይሄ ግን ዲፕ ከመንፈስ የመጣ ሬቨሌሽን በዚህ መገለጥ ላይ በዚህ ዓለት ላይ ቤተ ክርስቲያኖች ይላል ቤተ ክርስቲያንን ይሰራል። ሁለት አይነት ቸርች የሚባል ሁለት አይነት መጽሐፍ ቅዱስ ሁለት ናቸው። ዩኒቨርሳል ቸርች እና ሎካል ቸርች። እሺ ዩኒቨርሳል ቸርች ጊዜ አይገድባትም፣ ቦታ አይገድባትም፣ ዘመን አይገድባትም። በስጋ እዚህ የሌሉትን ትጨምራለች፣ ያለነውን ትጨምራለች፣ ገና የሚመጡ አሉ እነሱንም ትጨምራለች። እቺ ዩኒቨርሳሊ የታወቀችዋ ቸርች ራሷን በየቦታው መግለጥ ትፈልጋለች። ማንቸስተር ስትመጡ ማንቸስተር ላይ በሎካል ቸርች ትገለጣለች። መገለጫ ነው ሎካል ቸርች። ስለዚህ ሎካል ስንል በአንድ አካባቢ የሚያመልኩ ቅዱሳን ማለት ነው። ኦኬ ክርስቶስ ኢየሱስ አንድ ያደረገን በአካል ጥምቀት ነው። በአካሉ ጥምቀት አንድ ሆነን ሁላችንም አንደኛ ቆሮንቶስ 12 እንሄድና አራት ጀምሮ አነባለሁ ከእናንተ ቀስ እያላችሁ። ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን ስጦታዎች ልዩ ልዩ ሲሆኑ መንፈስ አንድ ነው። ከዛ አገልግሎት ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራር ልዩ ልዩ ሲሆን ሁሉም በሁሉ የሚያደርገው እግዚአብሔር ደግሞ ስንት ነው? አንድ ነው። አሁን እኔ እንድናውቅ የፈለኩት ዛሬ ሁላችንም አካል ሆነናል። አካል የክርስቶስ ምን አካል ሆነናል። እያንዳንዳችን ደግሞ ብልት እንባል። አንዳችን ለአንዳችን እናስፈልጋለን። አያስፈልገኝም የምንለው የለም። የቸርቹ ባለቤት ራሱ ኢየሱስ ነው። ኢየሱስ ደግሞ እንደወደደ ሰዎችን መድቧል። ስለዚህ ማንም ሲድን የእግዚአብሔር የጸጋ ስጦታ ነው፣ ጥሪ አለው። እኛ ጥሪ ይመስላል ሁለቱም ሐዋርያ አይደል?
ነቢይ ክርስቲያን ሆኖ ያልተጠራ የለም። ጥሪው ምንድን ነው የሚለውን እንነጋገራለን። ይለያያል። ልዩ ልዩ አገልግሎት ልዩ ልዩ ስለሆነ ልዩ ልዩ ነው። ግን አገልግሎቱን የሰጠው ማነው? ጌታ ነው። ለዚህ ነው አንዳችን ለአንዳችን የምናስፈልገው። ሁሉንም አንዱ ላይ ቁጭ አላደረገው። እንደዚህ በስጋ ኮራፕትድ በሆነ ማንነት ውስጥ እየኖርን ሁሉንም ከሰጠንም አለቀ። ንጉሥ እኛ ነው ተክተን ኢየሱስን እኛ ልነግስ እንሞክራለን። ስለዚህ ወንድሜ ያስፈልገኛል። ነገር ግን ይላል 7 መንፈስ ቅዱስ መግለጥ ለእያንዳንዱ ሰው ለሚሰጠው ለጋራ ጥቅም ነው። እኔ አሁን እሱን አልፈልግም። 12 ላይ ነው ይዛው ወደዛች መለሳል። አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑ አካል አንድ ነው። ክርስቶስ እንደዚህ ሆኖ ይላል። አይሁድ ወይም የግሪክ ሰዎች ብንሆን፣ ባሪያ ወይም ነፃ ሰዎች ብንሆን ሁላችንም አንድ አካል ብንሆን በአንድ መንፈስ ተጠምቀናል። ፕሬዝ ጋድ። ወደ አካሉ ምን ብለናል? በስንት መንፈስ ተጠምቀናል። ስለዚህ እኔ ጋር ያለው መንፈስ አንተ ጋር ያለው ሁላችንንም አንድ ያያያዘው ምኑ ነው? መንፈስ ቅዱስ። መንፈሱን ያያያዘ አንድ ያደረገ። ታዲያ በአካል ውስጥ ስንኖር አካል ሆነን ስንኖር በቤት ውስጥ ብዙ የተዛባ እውቀት አለ። ያንን እውቀት ነው ለማጥፋት አሁን እዚህ ጋር ይላል። ምክንያቱም መንፈሳዊ የሚመስሉ እውቀቶች ግን መንፈሳዊ ያልሆኑ ማዕት አለ። ቅድም ባላንስ ያልኳቸው ለዛ መጀመሪያ እስኪ ተጠርቻለሁ በሉ። ጸጋ አለኝ። ጸጋ የሌለው ክርስቲያን የለም። አንድ ቤተ ክርስቲያን ፕሮስፐር የምታደርገው ብልቶች በሙሉ ሲንቀሳቀሱ። ልብ በሉ። ብልቶች የማይሰሩበት የተወሰኑ ሰዎች ፐርፎርም የሚያደርጉበት ከሆነ ቸርቹ አታድግም። አዳዲስ እንግዶች ሲመጡ አንድ ነገር ነው ብላቸው፣ ሰው መጣ ማለት ጸጋ መጣ ማለት ፕሬዝ ይኸውላችሁ። እኛ የለመድነው ሰርክል ሊኖር ይችላል። እዛ ሰርክል ሲገቡ እንዳያደፈርሱ ልንፈራ እንችላል። ይደፍርስ ያደፈረስ አይደለም። ሁሉም እንዲያገለግሉ ኢንካሬጅ ማለት ነው። ለአገልግሎት ተጠርተናል ሁላችን። ያልተጠራ የለም። ምናልባት ፑልፒት ላይ ላይሆን ይችላል የተጠራችሁ፣ ምናልባት ዝማሬ ላይ ላይሆን ይችላል። ግን እያንዳንዱ ሰው ጥሪ አለ። ወደዚህ መለሳለሁ። ኤፌሶን ጋር አንድ የሚይዝና ምክንያቱም ያው ጴንጤ ጥቅስ ነው ስታዩ አላመናችሁ። ፕሬዝ ጋድ አወጣለሁ። ኤፌሶን 4 ኤፌሶን መጽሐፍ በጣም ወንደርፉል መጽሐፍ ነው። ሁላችንም እንደምናውቀው ከምዕራፍ 1 2 3 ኢየሱስ ክርስቶስ ለእኛ ያደረገንን ይናገር። 4 5 6 ደግሞ እኛ ማድረግ የሚገባል። ከላይኛው ፖዚሽን ሆነ አንድ የዳነ ሰው ምን እንዴት ሆኖ መመላለስ አለበት ደግሞ ከ4 ጀምሮ እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ ማለት ለፓስተሮች ነው፣ ለሐዋርያት፣ ለሁሉም ነው። ኦኬ ባይዞይ 2 አይነት ጥሪ አለ። አንደኛው ከዓለም ወደ የእግዚአብሔር መንግስት የምንጠራው ጥሪ ነው። ሁሉም ተጠርተዋል፣ ግን ሁሉም አይደለም የሚመጡት። ተጠርቶ የገባ ደግሞ ሌላ ጥሪ አለ፣ የአገልግሎት ጥሪ አለ። ለዚህ ነው ጸጋ የሚያስፈልገው። ጸጋ የዳንበት ጸጋ የምናገለግልበት እና ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ምክንያቱም ጥሪ ያላችሁ እግዚአብሔር በውስጣችሁ የሆነ ነገር አስቀምጧል። ያ ያስቀመጠውን ፕሮፐርሊ መጠቀም መቻል አለ። ወደ 1 ቆሮንቶስ እንመለስ። ታዲያ በቤተ ክርስቲያን ውስጥ
የመጀመሪያዎቹ በግሩፕ ከፋፍለዋል። የተወሰኑ ሰዎች አሉ አካል ውስጥ ስናይ ማለት ነው ራሳቸውን የት ነው የሚያስቀምጡት ብለን ስናይ መጀመሪያ ላይ የምናገኘው አንደኛ ቆሮንቶስ ምዕራፍ 12-15 ላይ ያሉትን ሰዎች እናያለን። ምን ይላሉ እነዚህ? እግር እኔ እጅ ስላለው አካል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? ጆሮም እኔ ዓይን ስላልሆን የአካል ክፍል አይደለሁም ቢል ይህን በማለቱ አካል ክፍል መሆኑ ይቀራልን? እንደዛ ብለው የሚያስቡ ሰዎች ምክንያቱም ቤተኛ ረጋ ብለህ ተቀመጥ ይባላል። ቁጭ ካለ እንደ ጎረቤት ልጅ ምን ነው ይባላል። የዛ አይነት ሜንታሊቲ ይዞ የሚመጣ ሰው እና እዚህ ጋር መድረክ ላይ የሚያዩ ሰዎች ብቻ እነሱ ነገሩን ያደራሉ የሚሰሩ። ስለዚህ ያም ሰው ለመስራት እንደዚህ መድረክ ላይ የሚታይ ስጦታ ከሌለው እኔ አካል አይደለም ብሎ እጁን አጣብሮ ቁጭ ነው። ወይ ደግሞ በሌላ እግር አልሄድም እንዴ አስባችሁታል? እኔ ድሮ ጂምናስቲክ ውድ ነበር። በዚህ እድሜ ተገልበጠ እንደማትሉኝ ናታ በእጄ ሄድ ነበር እና 100 ሜትር ከዛ 100 ሜትር አልሄድም ማለት የሆነ 10 ሜትር 15 ሜትር ከሄድኩ በኋላ ይደክመና ተወጣ። አይቻልም፣ ናቹራል አይደለም አይደል? ስለዚህ እኔ እንደዚህ ስላልሆንኩ አካል አይደለሁም የሚሉ አሉ ቤተክርስቲያን ውስጥ። የመጀመሪያዎቹ እነዚህ ናቸው። መታወቅ በጌታ በኢየሱስ ክርስቶስ። እስኪ አካል ሁሉም ያስፈልጋል፣ ብልቶች ያስፈልጋል። አካሉ ላይ ብልት የማያስፈልግ ብልት የለም። ዶክተሮች ትርፍ አንጀት ይሉናል። እግዚአብሔር ግን በዓላማ እንደሰራው ነው ማለት ትርፍ አንጀት ለምን እንደሚጠቅም አላውቅም። የሆነ ምክንያቱም ሳይንቲስቶች እናውቃለን የሆነ ነገር ብለው ዋህዳ ገልበጥ ብለው የተነሳ ደግሞ ብለው ይጠቅማል ይሉ እግዚአብሔር የማይጠቅም ነገር አለ። ያው ሰው ውስጥ ራሱ እያንዳንዷ በጣም ትጠቅማለች። ፕሬዝ ጋድ ሱን ማለት እና እነዚህ ሰዎች ምንድን ነው እኔ አይደለሁም ነው እጅ ታስፈልጋለህ፣ እግር ታስፈልጋለህ፣ ዓይን እንደሚያስፈልገው ጆሮ እንደሚያስፈልገው እግርም ያስፈልጋል። ዓይን ሁሉ አካል ዓይን ብቻ ቢሆን አደነግጡ። በአካል ሊቁ ቤተክርስቲያን በአካል መገለጧ ደስ ይለኛል። አሁን ብቻ ዓይኔ ወልቃ ብትሄድ ዘካርያስ መጣ ነው ወይስ ነው ትሉ? ዓይን ብቻ ቢሆን መስማት ይገኛል። ታዲያ ምንድነው ሰዎች እንዲህ እንዲያስቡ የሚያደርጋቸው ምንድነው ካሉ ብዙ ሰዎች የተሰጣቸውን ጸጋ አምፕሊፋይ አድርገው ሌላ እንዳልተሰጠው ስለሚያሳይ። ለምሳሌ ምንድነው ጸጋ ስጦታ ማለት ማስተማር ነው እንጂ ዝም ብለው ምናምን ልል ይችላል። ማስተማር ብቻውን ነው። ክርስቲያን ቆንክ ወንጌል መስበክ ነው ልንል እንችላለን። ወንጌል መስበክ የሁላችንም ድርሻ ነው እና ያ ወንጌል ካልሰበከ እኔን አይመለከተኝም ነው። ዝማሬ ነው እንጂ አንደው ሲሉ ሰምቻለሁ። ኳይሮች የኛ አይደለም የሆነ ቦታ ምንድን ነው የሚቀጥለው አገልግሎት እስከዛኛው የሚቀጥለው ዝማሬ ነው። ሁሉም የየራሱ አግንኖ ሲያይ ምን አይነት ሰዎች ይፈጠራሉ? አይ እጅ ስላይደለ እኔ የአካል ክፍል አይደለም ነው ገለል የሚሉ ሰዎች ይላል። አካል በሙሉ ጆሮ ቢሆን ኖሮ ማሽተት ከየት ይገኝ ነበር? ነገር ግን እግዚአብሔር እንደወደደ እያንዳንዱን በየቦታው መድቧል። ማን ነው መደበው?
በምን? በዲግሪ በችሎታ። እኔ በትምህርት አምናለሁ። በጣም ግን የምጠላው አንድ ነገር ምንድን ነው? ቴዎሎጂ ትምህርት የምጠላው ምንድን ነው? ሰዎች ፓስተር ለመሆን ወይ ደግሞ ወንጌላዊ ለመሆን ቴዎሎጂ ዲግሪ ያለው ዲፕሎማ ያለው ብሎ ማስታወቂያ በጣም ያሳፍራል። በእውነት እግዚአብሔር በዲግሪ አይደለም የሰጠን፣ እንደወደደ ነው የሰጠን። ትምህርት አያስፈልግም እያልኩ አላልኩም፣ ግን የተማርነው ትምህርት ጸጋ ይሰጣል። ጸጋችንን ግን አይሰጥም። ሁሉም አንድ ብልት ቢሆን ኖሮ አካል ከየት ይገኝ ነበር? ማን የመደበው እዛ ላይ? እግዚአብሔር ነው። በምን? በራሱ ፍላጎት እንደወደደ እንዲህ ብል ሁሉም አንድ ብልት ቢሆን ኖሮ አካል ከየት ይገኝ ነበር? እንግዲህ ብልቶች ብዙ ናቸው፣ አካል ግን ስንት ነው? አንድ። ሁለተኛው አይነት ሰዎች ደግሞ አታስፈልገኝ የሚሉ አይን ይላል፣ እጅን አታስፈልገኝ ሊለን አይችልም። ምክንያቱም አካል አይን ብቻ አይደለም። አይን ያደረገው ማለት ነው እግዚአብሔር። እግዚአብሔር አታስፈልገኝም ያላለውን እኛ አታስፈልገኝም ማለት አንችልም፣ አይቻልም። አታስፈልገኝም ሊለው አይችልም። ራስን እግርን አታስፈልገኝም ሊለው አይችልም። እንዲያውም ይላል ደካማ የሚመስሉት የአካል ብልቶች በጣም ደስ ይላል። መጽሐፍ ቅዱስ እና ደካማ የሆኑ አይደለም የሚመስሉ። ለማን ይመስል? ለእኛን የመሰለ ደካማ የሚመስሉ ብልቶች እጅግ አስፈላጊ ናቸው። አንድ ሰው ሲሰማው ያ ስለ ታለንት 5 2 እና 1 ተሰጣቸዋል። አንዱ ደበቀ፣ 5 አመጣ፣ 2 እግዚአብሔር ከሰጠህ በላይ አይጠይቅም። መጀመሪያ ይኸውላችሁ ሁላችንም ወደ አካሉ ስንመጣ ለአገልግሎት ተጠርተናል አይደለም? እግዚአብሔር ነው የሚወራረዳችሁ፣ ማንም አይደለም። ትጠየቃላችሁ። የምታገለግሉት ለእግዚአብሔር ነው። እግዚአብሔር ደግሞ ሲፈልግ ያስቀምጣል፣ ሲፈልግ እንትን ይላል። በፈለገው መልእክቱን መላክ መብት አለ። እችን ነገር አሴ ኢትዮጵያ ላይ ነው። ሁላችሁም ደግሞ ይዛችሁ እንዳመጡ ውሸት ይሄንን ላክልኝ ብለው ይዛልኝ ኢትዮጵያ ሄድ ብለው ወስድልሃለሁ ብሎ ፕሮሚስ ገባ። መቼ ነው የምትሄደው? የዛሬ ወር። ሰላም ደግሞ የዛሬ ወር እሄዳለሁ። ምን ልውሰድልህ አለች። በቃ ፈጠነ ብዬ ሰጠዋል። አሴ ማክሮፍ አለበት። ሊትራሊ በጣም ይዘላል። እንደውም ቀለለ። አገልግሎትም እንደዛ ነው። በቃ በማንም ይሰራ፣ የእግዚአብሔር ሐሳብ ብቻ ይሰራ። ምንም ነገር ግር ሊለን አይገባም። እዚህ ጋር ቆሜ እኔ ስለተናገርኩ በእኔ ብቻ ነው የሚናገረው፣ ውሸት። እግዚአብሔር በማንም ይናገራል። እግዚአብሔር ልጅ ባደረገው ሰው ሁሉ ይናገራል። ከዚህ ሜንታሊቲ ካልቆማችሁ አትቁሙ። እዚህ ስለዘመር ማይክ ስለያዛችሁ አይደለም እግዚአብሔር ይሰራል። ማይኩ ለእኛ ነው፣ ለእግዚአብሔር አይደለም። ያለ ማይኩ ይመለካል ያለ ማይኩ ልብ ሲሆን ኮንታክት ታደርጋላችሁ። እግዚአብሔር ከልብ ይሆናል፣ ከልብ ይሆናል፣ ከልብ እንዲያውም ማለት ደካማ የሚመስሉት አካል ብልቶች እጅግ አስፈላጊ ናቸው። ከዛ የተናቁ ለሚመስሉ ማነው ናቂ? እና ስለዚህ ማንም ሰው የራሱ ሰልፍ ስቲም ስላለ መናቅን አይፈልግም። ምን ያደርጋል? ቤተክርስቲያን። ስለዚህ ጸጋውን ይዞ ይችላል አካሉ ላይ ፋንክሽን ማድረግ የሚገባው ለምን
እንደሚናቅ እየገባው ምን መብት አለ? ምን አለ? አልሞትንለት፣ ዋጋ አልከፈልንለት። ዋጋ የከፈለው ኢየሱስ ከሰጣቸው እኛ ምን መብት አለ? የተናቁ ለሚመስሉ በጣም ደስ ይላል። ይበልጥ ክብር እንሰጣቸዋለን እና ደግሞ ይላል የምናፍርባቸው ብልቶች ይበልጥ እንንከባከባቸው። የምናፍርባቸው ሰዎች በኃጢአት ሲወጡ ያሳዝናል አይደል? ግን እኛ ኤክስፖዝ ነው የምናደርገው። ፍቅር ኃጢአትን ሁሉ ምን ያደርጋል? ይሸፍናል ነው መንከባከብ። የምናፍርባቸው ሊኖሩ ይችላል። ሸፍኑት፣ ወንድም ነው በቃ። ለምን? መንፈሱ አለበት። አዎ እናንተ ከፈር ስታደርጉት ከዛ በኋላ እኮ እኔ አንድ ነገር እርግጠኛው ነገራቸው፣ ማንም ሰው በእውነት የክርስቶስ ኢየሱስ መንፈስ ያለው ኃጢአት እንጆ እያደረጋ አይሳል። ስለዚህ ልክ ኃጢአት በሰራበት ሞመንት ውስጥ የሚከሰው ማነው? ሰይጣን። አብረን ደግሞ እኛ ከሳሾች አሉ። በቃ ትወቀሳለች። እንዴት ይውጡ ነው ማሰብ ያለብን። ምናፍርባቸው ምልቶች ሊኖሩ ይችላሉ። አዎ እንክብካቤ ያስፈልጋቸው። ቪዚት ከሆነ ቪዚት አሏቸው። የፓስተር ወይ ደግሞ የሽማግሌ ስራ ብቻ አይደለም። እንደዛ ከመሰራት ሁላችሁ የወንድማችሁ ጠባቂዎች ናቸው። ሄዶ የደከመውን ማበርታት፣ ሄዶ መጸለይ፣ ሄዶ አይዞ ወንድም ማለት ሊፍታ ማድረግ ያስፈልጋል። ኢየሱስ ጌታ። የማናፍርባቸው ብልቶች ግን አያስፈልጋቸውም። ከዛ እግዚአብሔር ግን የአካል ብልቶች አንድ ላይ አገጣጥሞ ክብር ለሚጎላቸው የበለጠ ክብር ሰጥቷቸው። ለምን ሲባል እዛው ላይ አሁን ያነበረው ይህም ያደረገው በአካል ብልቶች መካከል መለያየት ሳይኖር እርስ በርሳቸው እኩል እንዴት ተሳሰሩ። ይሄን ያህል ካልኩኝ ይበቃኛል። ለአንዱ ሳይድ ቅድም ሚዛን ያለት አብረናል። አሁን ብዙ ጊዜ ደግሞ ሚዛኑ እንደሳተ ደግሞ ሌላ ነገር አለ። ምንድን ነው? በአካል ውስጥ ደግሞ አንድ አሁን እኩል ነን ይላል። እኩል የሆነው ከእግዚአብሔር አንጻር ነው፣ ከአገልግሎት አይደለም። አገልግሎት ልዩ ልዩ ነው። እንለያያለን፣ እንበላለጣለን፣ እንለያያለን። ስለዚህ አንድ ሰው እዚህ ጋር ከተመደበ በቃ ለፖዚሽኑ ተጠያቂ ነው። ከስሩ ያሉት ሰዎች ሰሚት ሊያደርጉለት ይገባል። ሰሚሽን መኖር አለበት። በአገልግሎት በጸጋ ልዩነት አለ። የመጽሐፍ ቅዱስ የሚለው ጸጋ ምንድን ነው? ልዩ ልዩ ነው እና የምን ሁላችንም አንድ ነን ምናምን ነገር ደግሞ ይመጣል። አዎ አንድ ነን ብያቸዋለሁ። እዚህ ጋር ደግሞ ስንመጣ አንድ ነን በሚል ሞቲቭ ደግሞ የተበለሻሸ ነገር መሰራት ነው። ባላንሱ ሁሉም የየራሱ ስፍራ አለ። ሀያ እንግዲህ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ የአካል ብልቶች ናችሁና እግዚአብሔር በቤተ ክርስቲያን ውስጥ አንደኛ ሐዋርያት፣ ሁለተኛ ነቢያት፣ ሶስተኛ መምህራን፣ ቀጥሎ ታምራት አድራጊዎች፣ የመፈወስ ስጦታ ያላቸው፣ ሌሎችን የመርዳት ስጦታ ያላቸው፣ የማስተዳደር ስጦታ ያላቸው፣ በልዩ ልዩ ልሳን የመናገር ስጦታ ያላቸው ሰዎች ምን ብለዋል? መድበዋል። አሁን ስለ ልሳን ሌላ ጊዜ በደንብ እናወራለን። ኦኬ፣ መተርጎም ያለበት ልሳን ለአካሉ ሊሰጥ እንጂ የግል ምን ጸልይበት ልሳን አይደለም የሚባለው። ሌላ ጊዜ እና ምክንያቱም ኤፌሶን 4:11 እግዚአብሔር ሐዋርያትን፣ ነቢያትን፣ ፓስተሮችን፣ ወንጌላውያንና አስተማሪዎችን ሰጠ ይላል አይደል? ለምንድን ነው የሰጠው? አንደኛው ዓላማ ቅዱሳንን ለአገልግሎት ስራ ለማዘጋጀት። ምክንያቱም ሁሉም ቅዱሳን የተባለ ሁሉ ማገልገል አለ። እዚህ ብቻ ላይሆን ይችላል። ባይዞን አገልግሎት ሲባል እኛ እሱም ሮንግ ስለሆነ አገልግሎት ሲባል
እዚህ ጋር የምንሰራው ብቻ ስለሚመስል ስራ ቦታ አገልግሎት ሐኪሙ እያከመ እያገለገለ ነው። እግዚአብሔርን እያገለገለ አነብላችኋል። ስራ ቦታ በስነ ስርዓት ማትይዙ ማትሰሩ ከሆነ ኢየሱስ ራሱ ይጠይቃቸው። አሁን ዛሬ እንግዲህ ኤግዛምፕል ምክንያት ምንድነው? አሁን ኤግዛም ሰራው ሱፐርቫይዘር ነው። አሁን እርግጠኛ እኔ አሁን መገለጥ አያስፈልገኝም። እናንተ ከሱ ስር የምትሰሩት አይ እሱ የቸርቻችን እንትን ነው ብላችሁ ላትታዘዙ ትችላላችሁ። ግን እንደውም የበለጠ መታዘዝ አለባችሁ። ለማን ነው የምትታዘዙት? እሱን ስታዘዙ ስራ ቦታ ለክርስቶስ ነው። አሳያችኋለሁ ከመጽሐፍ ቅዱስ በታማኝነት ልንሰራ ይገባል። ዓለም ላይ ጨው ምን ነው እንዴት ነው? በተመደብንበት ስራ ቦታ ላይ አንዱ ምስክርነት እኮ ህይወት ነው። ስለዚህ ቦሱ ሲመጣ ብቻ ከሆነ እያሮጥክ የምትሰራው ለመታየት ነው። ስለዚህ ሰውየው ተይልሃል ባጎደል ቁጥር ደግሞ ቱ ይላል። እግዚአብሔርን ግን መሸወድ አይቻልም። ቆሎሴ የሚልና አንድ መለስ አንድ ፍራምቤ ስለ ሪሌሽንሽፕ ነው የሚጀምረው። ሚስቶችና ባል ይላል፣ ልጆችና እሱን አይደለም የፈለጉት አባትና ልጆች። ከዛ 22 ነው የፈለጉት ባሮች ሆኑ ለታይታ ሳይሆን ሰውን እንደሚያስደስት ሳይሆን በቅን ልብ ጌታን በመፍራት ለምድራዊ ጌቶቻችሁ በሁሉ ነገር ታዘዙ። በሁሉ ነገር የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉ። ቆሎሴ ምዕራፍ 3 ከ22 ጀምሮ ለምትጽፉ ጻፉ። ደግሞ አንዳንድ ጊዜ ኖትቡክ ይዛችሁ መምጣት ነው። ምን ጥቅም አለው መሰላችሁ? ኢቭን ገብታችሁ እንኳን ሪፈር ባታደርጉት ስትጽፉ የማስታወስ እንትናችሁ ኃይል ዝም ብላችሁ ከጻፋችሁ እና ስትማሩ ሲሪየስ ተማሩ። ጌታ ይረዳል። ጌታ ይባርከኝ። ዝም አላችሁ። አሜን አትም ወይስ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉ ቆጥራችሁ በሙሉ ልባችሁ አድርጉ። ከጌታ ዘንድ ብድራት የምትቀበሉት ርስ እንዳለ ታውቃላችሁ። እናንተ ደሞዝ ብቻ ነው የምታገኙ፣ ከጌታ ታገኛላችሁ። ስለዚህ ምን ልላችሁ ይሄ አገልግሎት ማለት እዚህ ብቻ አይደለም። ሁሉም ቦታ አገልጋዮች ነው። ፕሬስ ጋር ወደ ሮሜ ምዕራፍ 12 ወደ አንደኛ ቆሮንቶስ መለሰ ምዕራፍ 12:3 እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ማነው ፍጹም እምነቱ? ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁ ምን አረጋ መከራ ፕሬዝ ጋድ አለ ጳውሎስ። ደስ ይለኛል። እያንዳንዳችን በአንዱ አካላችን ብዙ ብልቶች እንዳሉ እነዚህ ብልቶች አንድ አይነት ተግባር እንደሌላቸው ሁሉ እንዲሁም እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን። እንደተሰጠን ጸጋ ለማን የተሰጠው? ለሁላችን። የተለያዩ ስጦታዎች አሉን። ለአንዱ የተሰጠው ስጦታ ትንቢት መናገር ከሆነ እንደ እምነቱ መጠን ይላል። ማገልገል ቢሆን ያገልግል። ከምን ማስተማርም ከሆነ ያስተምር።
መምከር ከሆነ ደግሞ ይምከር። እሱ እኮ ትናንት ነው እንዴት ይመክረኛል አትበል። የምክር መንፈስ ካለበት ይመክራል። በውስጥ ሆኖ ያለው የሚሰራው መንፈስ ቅዱስ ነው እንጂ ሰውየው የምክር ከተሰጠው ይመክራል። እስኪ ትመከራለህ በመንፈስ ቅዱስ። ለሌሎች መለገስ ከሆነም አብዝቶ ይለግስ። አንዳንድ እኮ አለ ብሎ ኪንግደሙ ላይ ደግሞ የሚሰጥ አብዝቶ ይለግስ። ማስተዳደር ከሆነ በትጋት ሩል የሚያደርገው በትጋት ያለ ምህረት ማድረግ ከሆነ በደስታ ይማል። የምናደርገው ማንኛውም አገልግሎት በፍቅር ብቻ ነው። ሂሳብ የምናወራርደው አገልግሎቱን ቅድም ሳነብላችሁ ማን የሰጠው? ጌታ ነው። ጌታችን ኢየሱስ ስጦታ የሰጠው መንፈስ ቅዱስ ነው። አገልግሎቱን የሰጠው ጌታ ነው። ምንድነው ተናይሰጡ ምናምን እንላለን። አንዳንድ ሰው በዛ ይላል። እግዚአብሔር ፈልጎ በአንተን የሚከለክል ምድር ላይ ካለ እኔ እቀጣለሁ። ከከለከለ ደግሞ ተቀመጥ፣ በቃ እግዚአብሔር ያውቃል። ኢየሱስ ጌታ። ፕራክቲካል የሆነ ነገር ላወራ ነው። እሺ። እና ገብቶ ነው ስናገለግል በጣም ጥሩ ነው። እርስ በርሳችሁ ወንድማማች መዋደድ አጥብቃችሁ ተዋደዱ። ጌታን ለማገልገል በመንፈስ የጋላችሁ እንጂ ከዚህ ስጋት ወደ ኋላ ፕሬስ አንድ ቦታ አንደኛ ቆሮንቶስ 12 እንትና ጨርሳለሁ። አንደኛ ቆሮንቶስ 12 ከ7 ላይ ነገር ግን መንፈስ ቅዱስ ይላል ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም፣ ለአንዱ በመንፈስ የጥበብን ቃል መናገር ይሰጣል። ወይ ደግሞ ጻፉት ኢሳይያስ 11 የእግዚአብሔር መንፈስ የጥበብና የምክር መንፈስ፣ የኃይልና የደስታ መንፈስ፣ እግዚአብሔርን የመፍራት መንፈስ፣ የእውቀት መንፈስ በእሱ ላይ ያርፍበታል፣ ይረፍባቸው። ሰበን ስፒሪት ኦፍ ጋድ ይላል። መንፈሱ ግን ስንት ነው? አንዱ መንፈስ ለአንዱ ጥበብ ይሰጣል። አንዱ መንፈስ ለአንዱ ማስተዋል ይሰጣል። አንዱ መንፈስ ለአንዱ ምክር ይሰጣል። አንዱ መንፈስ ለአንዱ ትንቢት መናገር ይሰጣል። በተለምዶ 9 የምንላቸው ስጦታዎች መንፈስ ቅዱስ እንደወደደ የሰጠው። ይሄ ደግሞ ለምንድን ነው? ለጋራ ጥቅም ነው። ለአንተ ለአንቺ ጥቅም ነው። ለእኔ ጥቅም ነው። ማንን ምን ጠይቀው? እግዚአብሔር እንዴት ለእንትና ሰጠው? አንዳንድ ጊዜ አንዳንድ ሰዎች አሉ መቼም እግዚአብሔር መልካም በጣም ኃይለኛ ግሬስ ስናይባቸው ካራክተራቸው የተሰሩ ነው የሚመስለው። ስንት ያልተሰሩ ጸጋው በደንብ ኦፐሬት ያደረገባቸው ሰዎች አሉ። ጸጋው አለ ማለት መንፈሳዊ አደግ ማለት አለ። እድገት በካራክተር መንፈሳዊ መንፈስ አያድግም። መንፈስ ነፍስ ስጋ አይደለም አይደል? መንፈስ አያድግም። በቃ አዲሱ ሰው አይደለም ያለው። የሚያድገው ነፍሳችን ነው። ነፍሳችን ነው የምትለወጥ ዕለት ዕለት የራሳችሁን የነፍሳችሁን መዳን ፈጽሙ ዘንድ በቃሉ በተለያየ ነገር የምንለወጠው ማይንዳችን ነው እንጂ መንፈስ አይደለም። ለምን? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ስትሆኑ አበሻ ከነበራችሁ ከአዲስ ፍጥረት በኋላ አበሻ። ስለዚህ ቦዲው አንድ ነው። ዲግሪ ኖሮ ከነበረ አዲስ ፍጥረት ስትሆኑ አለ ዲግሪ አልበተም። አስተሳሰብ ግን ገና አልተቀየረም። ስለዚህ እሱ ሲቀየር ነው አደገ የሚባል። እየተቀየረ ሲመጣ አደገ ይባላል አይደል? ታዲያ ለእድገት ለጋራ ጥቅም መንፈስ ቅዱስ ደግሞ እንደወደደ ስጦታዎችን ይሰጣል። የጥበብ ቃል ይሰጣል። አንዱ መንፈስ የእውቀት ቃል ማለት ብዙ ጊዜ በፕሮፌሲ ሚኒስትሪ ውስጥ በኃይል ይገለጣል። ግን እንደወደደ ደግሞ በአንዱ ሰው ይገለጣል። አሁን ትናንት ያደረገችውን አላውቅም ብነግራት መንፈስ ቅዱስ ነግሮኝ ነው ወይ ደግሞ ሰው ነግሮኝ ነው ወይ በኢንፎርሜሽን ነው ወይ በሬቬሌሽን ነው አይደል? ሬቬሌሽኑ ደግሞ ከየት ነው ማጥናት ያስፈልጋል። ከእግዚአብሔር ነው
ወርድ ኦፍ ኖሌጅ ሰይጣን ይጠቀማል። የመንፈስ ቅዱስ ግን ምን ያደርጋል? ቢውልድ ያደርጋል። የጠላት ሲሆን ያፈርሳል። ይሄኛው የተሰጠው ለጋራ ጥቅም ነው። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። ኦኬ። ስለዚህ ጠቅለል ምሳሌ እኛ የክርስቶስ አካል ነው። ራሱ ማን ነው? ኢየሱስ ክርስቶስ። የቤቱ ባለቤት ማን ነው? ክርስቶስ። በአካል ውስጥ ደግሞ ብልቶች አለ፣ ሜምበርስ። እያንዳንዳችን ምን ተሰጥቶናል? ጸጋ ተሰጥቶናል። ለምን? ለአካሉ ጥቅም ነው የተሰጠ። ስለዚህ መወዳደር የሌለበትን አንዳንድ ያው አሁን ሴት ትበልጣለች ወንድ በምን ይሄ የዓለም ፌሚኒዝም ምናምን እኛ ጋር መስራት የለም። ወንበርና ጠረጴዛ እንደ ወንበር ይበልጣል ጠረጴዛ፣ ሁለቱም ያሰው አንድ ግን አይደለም። በአካል ውስጥም በቤት ውስጥም ስንመላለስ የተለያየ ስጦታ አለን። እሱ ሪስፔክት ማድረግ አለ። ሁሉ ጊዜ ማወቅ ያለብን ጸጋችንን እንድናውቅ ያስፈልጋል። ጸጋችን እንዴት ነው የምናውቀው? ሌላ ሰፊ አርዕስት እንደ ሃይላይት ግን ቀለል አድርጌ ልንገራችሁ። እንዴት ነው የምታውቀው? ያለምንም ኤፈርት የምትሰሩት ደስ ያላችሁ የምትሰሩት ያለምንም ኤፈርት። ለአንዱ እኮ በጣም ከብዶታል፣ ለአንተ ግን ቅልል ብሎ የምትሰራው ከሆነ እሱ ጸጋ። አንዳንዴ አሁን ያው ለመዘመር ስትራግል የምታደርግ ከሆነ ጸጋው ላይ ሆነ ዝም ብሎ ኢዚሊ መጥቶ የሚዘመር ከሆነ ጸጋ። ምክንያቱም ጸጋ ነፃ ስጦታ ስለሆነ በሱ ኤፈርት ነው የምትሰራው። ስለዚህ ያን ጊዜ ብርቱ ነኝ ስለ ጌታ ይባላል። እንነሳና እንጸልያለን።